ሰላም ሰላም ውድ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ እያልኩኝ ዛሬም እንግዲህ እንደ ወትሮ አዳዲስና ድንቅ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ታዲያ ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መመልከትና እንደገና ደግሞ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ ማስፈር ነው። እንደገና ደግሞ ይህ ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ ላይክ ማድረግ ነው። ለዚህ የዩቱብ ቻናል እንግዳ አዲስ የምትሆኑ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ ጥሪ ያቀርብላችኋለሁ። ቻናሉን ታዲያ ሰብስክራይብ ማድረግ በፍጹም እንዳይረሳ። ቢከስ እኛ ጀማሪዎች ነን። ገና የሰብስክራይባችን ብዛትም ወደ 20 ምናምን ብቻ የሚጠጋ ስለሆነ ሰብስክራይብ እንድታደርጉንና እንደገና ደግሞ ክፍያ ወደምናስጀምርበት በብዙ ገዛ በብዙ ነገር የታገዝን ወንጌልን እንሰብክ ዘንድ እንድታስችሉን ሰብስክራይብ በማድረግ እጠይቃችኋለሁ ማለት ነው። አሁን እንግዲህ ቀጥታ ቪዲዮአችንን የምንጀምር ይሆናል ማለት ነው። ሁላችንም ላይክ እናደርጋለን። እንግዲህ በተቀዳሚነት የማሳያችሁ በጣም በሚያሳዝን ሁኔታ ይገርማችኋል። አንድ እናት ልጆቿን ትታ ሄዳ ምናምን በእውነት ልጆቿ በጣም ሲሰቃዩ በጣም አለ አይደል እየተጨነቁ እየተቸገሩ እንዳለ ያየሁበት ቪዲዮ አለና እስኪ ቪዲዮውን ተከታትለን እንመለሳለን። እኔ እናታችን ጥላን በሜዳዋ ነው በጣም የከፋኝ። እነሱ ማስተዳደሩ ችግር የለውም ለኔ ማለትም ከዚህ በፊትም እሷ ታማታኝታ እኔ አስተዳደሪያቸው አቃለሁ ለምኝም ስላስተዳደርኳቸው ማስተዳደሩ አዲስ አልሆነብኝም። እሷኛን ጨክናብን ስለሄደች ነው በጣም የከፋኝ። እንጂ ማስተዳደሩ ከመጀመሪያም በተለያየ መንገድ ያው ምግብ እያመጣሽ ቤተሰቡን ታስተዳድሪ ነበር። አሁን ልጆች ናቸው እንግዲህ የሆነ ነገር ሊያምራቸው ይችላል፣ ሊታመሙ ይችላሉ፣ ወይ ሊርባቸው ይችላል። እንዴት ነው እሱን ነገር ሲጠይቁሽ ጥያቄዎች እንዴት ነው የምታረጊው? አንዳንድ ጥያቄዎች ሲጠይቁሽ አንቺ ማድረግ የማትችያቸውን ጥያቄዎች ነው አይጠይቁም? እንዴት ነው? እኔ ምግብ ምናምን እንዲያማረኝ ብለው አይጠይቁኝም። ሲርባቸው ራሱ በጣም ከመጠን በላይ ካራባቸው ዝም ነው የሚሉት። አይጠይቁኝም። በቃ በጣም ሲርባቸው ነው የሚጠይቁኝ። ማለትም እነሱ በቃ አስቸጋሪ ምናምን በቃ እንደዚህ እንደሌሎች ልጆች አይደሉም፣ ያስባሉ። ማለትም ገና ካሁኑ ከልጅነታቸው ነው የሚያስቡት። ቢርባቸው በጣም ካራባቸው አይጠይቁኝም። ግን ሲታመሙ ያው እንደምንም ብዬ ይቋቋማዋለሁ። ማለትም ወዳቸው ምናምን ያማቸዋል፣ ብዙ ጊዜ ወዳቸውን ያማቸዋል። ምን ታረጋለሽ በዛ ሰዓት? ወዳቸውን ሲያማቸው እንትን ሰው ምናምን እንደሚያደርገው ሎሚና ጨው አድርጌ ሰጣቸዋል። ሎሚና ጨው አድርጌ ሰጣቸዋል፣ ያድናቸዋል። አሁን ሀብትሽ እንደማየው ከሆነ ሀብቴ እንዴት ነህ? እጁ ምን ሆኖ ነው ሀብትሽ? ሀብትሽ ከተፈጥሮ ቀኝ እጅ የለውም። በተፈጥሮም ቀኝ እጅ የለውም። ሲጫወት ምናምን ይወድቃል ብዙ ጊዜ እና ከልጆች ጋር የማይቀላቀልበት ምክንያት ዋነኛ ልክ ሲጫወት እጅ የለውም ምናምን ብለው ብዙ ልጆች እንትን ይሉታል፣ ያገሉታል። ስለሚያገሉት ስለዛ እነሱ ወጥተው ቢጫወቱ እሱ ይሰማዋል። ስለዚህ ቤት ቢውሉ ይሻላል እና ከልጆች ጋርም ማይግባቡበት ስለ ቤት ማይወጡ ለዛ ነው። ቤቲ ደህና ነሽ? ምን ታረጋላችሁ እዚህ ቤት? እንግዲህ ቀንም ማታም እዚህው ፍራሽ ላይ ነው ውሏችሁ ማዳራችሁ። ምንድነው የምታረጊው እህትና ወንድምሽ ጋር እዚህ ቤት ውስጥ? ምን መተኛት ብቻ ነው? አትጫወቱም? እንጫወታለን እዚህ ቤት ውስጥ ማለት ነው። ምን ትጫወታላችሁ? እቃቃ። ማነው ከሶስታችሁ ማነው በጣም አስቂኙ? ማነው? እንጃ። እሺ በጣም ረባሹ ማነው ከሶስታችሁ? ማንም አይረብሽ። ማሚ የት እንዳለች ታውቂያለሽ? አታውቂም? ተደውላችሁም ድምጿንም ሰምተሽ አታውቂም? ምን አልሽ ስትጠፋ? እሺ መልእክት አለሽ? ምን? በጣም ነው የምወድሽ እናትሽን። አሁን እሺ አሁን እንግዲህ እናትሽ
ቁርጡን ካሳወቀችሽ በኋላ አይዞሽ ይቅርታ እሺ። ይህ ቪዲዮ የሰራ ነው ያው ጥቆማም ስለደረሰን እንደው በእኛ በኩል አንድ የሚጠቅም ሰው እንኳን ከመጣ አንድ የሚያግዝ ሰው እንኳን ከመጣ ብለን ነው እና እንጂ እናንተን ለመረበሽ ለማስለቀስ ምናምን ብለን አይደለም ይህን ቪዲዮ እየሰራን ያለ ነው። እሺ አሁን እንግዲህ እናታችሁ በቃ ቁርጡን ከነገረችሽ በኋላ አልፈልጋችሁም ካለች በኋላ 3 ወር ተቆጥሯል። አሁን ከዚህ በኋላ ብትደዋወሉ ብትገናኙ ምን ታያለሽ? ማለት እንዴት ነው ውስጣችሁ እንዴት ነው? እና የእናንተ ውስጣችሁ አሁን እድሉ ቢፈጠር እኔ ያደረገችብን እኛ ላይ ያደረገችብን ነገር ይቅር ብያታለሁ፣ ግን ተመልሰን አብረን እንድንኖር ፍቃደኛ አይደለም። ምክንያቱም እሷ ጥላን ስትሄድ በጣም ብዙ ችግርና ስቃይ ያሳልፈናል። እሷ ጥላን በመሄዷ ብዙ ነገር ተፈጥሯል። ስለዚህ ድጋሚ አብረን እንድንኖር አልፈልግም። ግን ያጠፋችው ጥፋት ይቅርታ አድርጌላታለሁ። የእናታችሁ ስም ማን ነው? አበበች። አበበች ማን? ክፍሌ። ተመልካቾች እንግዲህ ይሄ ሁሉ የምትሰሙት ድምጽ ቤት ውስጥ ነው ያለ ነው። እነዚህ 4 ህፃናትና ታዳጊ የሚኖርበት ቤት ውስጥ ነው፣ ዛፍ ውስጥ ነው ያለ ነውና ለሚሰማው የድምጽ ችግር እንግዲህ እንድትረዱ ለማለት ያክል ነው። የእናትሽ ስም ማን ነው? አበበች። አበበች ማን? ክፍሌ። ክፍሌ። የአባትስ? ምትኩ። ምትኩ ማን? አለማየሁ። ምትኩ አለማየሁ። አሁን እናትሽ እንግዲህ ለመጨረሻ ጊዜ በቃ ትደውሉልኝ ካለሽ በኋላ ከዛ በኋላ ሞክረሽ ታውቂያለሽ? ስልክ ነው ቆረጠልሽ አንቺ? ሚዲያ ላይ ከወጣን በኋላ የዛን ጊዜ በቃ የመጨረሻ ከደወልኩላት በኋላ አልደወልኩላትም። አሁን እንግዲህ እነዚህ ቪዲዮዎች እየተሰሩ ወደ ህዝብ እየደረሱ ነውና በእርግጠኝነት ቪዲዮዎቹ እሷ ጋርም ይደርሳሉ ብዬ አስባለሁ። እና ግን ልደውላት እንዴ ነው? አንቺ ደስ እንዳለ ልሞክርላት። እውነት እስኪ ስልክ ስጡኝ እስኪ። እሺ 09 54 እሺ ከተነሳና ካናገረችንስ? ያለችውን እንስማ። እኔ ላናግራት ወይስ አንቺ ታናግራታለሽ? አንተ አናግራት። እኔ ላናግራት። ቁጥሩ ልክ ነሽ አይደል? እሺ ሄሎ ሄሎ፣ ድምጻችንን ሰምታ ዘጋችው። እስኪ አንድ ለመጨረሻ ጊዜ አንዴ እንሞክረው። ሄሎ ሄሎ። አቤት ማለት እንዴት ነሽ አበበች? ሁሉ ሰላም? ስራ፣ ጤና? ጥሩ ጥሩ። ዘጋችሁ። ምን የምትገምተው ነገር አለ ማለት ነው ወይስ ምንድነው የምትዘጋው? መዘጋው እንደዚህ ደውላ አጠገባችን ያሉ ሰዎች ለምንድን ነው ጥለሻቸው ሄድሽው ሲሏት አያገባችሁም ብላ ትዘጋዋለች ብዙ ጊዜ። ስለዚህ አሁን ብዙ ጊዜ ሰው እየደወለ ለምን ጥለሻቸው ሄድሽ ስለሚላት ነው የምትዘጋው ማለት ነው። እሺ እንደተመለከታችሁት እንግዲህ በእውነት ይሄ በጣም የሚያሳዝን ነገር ነው። ቢካዝ አንድ እናት እንዴት የገዛ ልጆቿን ምድረ በዳ ላይ በረሃ ላይ እንዴት ትታ ትጠፋለች? ደግሞ እኮ የሚገርመው ነገር ምንድን ነው? እሱ ሆነ ብላ ይህንን ነገር ማድረገዋን እንዳያችሁት እንግዲህ እንትን ያለችበት ሁኔታ አለ። እሱ ሲደውልላት ምናምን ለማንሳት እንትን አላለችም፣ አልፈለገችም። አይታችኋል አይደል? እንዴት በኢየሱስ ስም ሰው በዚህ ዘመን የሰው ልጆችን እንኳን እንትን ብሎ በራሱ ስር አድርጎ በራሱ ቤት የሚያኖርበት ጊዜ ነው። እሷ የገዛ ልጆቿን ለራብ የገዛ ልጆቿን ለስቃይ ያሳልፋ ሰታ እንትን ስትል አይገርም? በእውነት ይሄ በጣም የሚያሳዝን ነገር ነው እና ምናልባትም እነዚህን ሰዎች ሰፖርት ማድረግ የምትፈልጉ ሰዎች ካላችሁ ሰፖርት እንድታደርጓቸው ይሁን። እንደገና ደግሞ
ይህ ቪዲዮ በእውነት እነሱን ሰፖርት የሚያደርጓቸው እነሱ የሚደግፏቸው ሰዎች ጋር ይደርስ ዘንድ በታማኝነት ሼር እንድታደርጉ የምጠይቃችሁ ይሆናል ማለት ነው። እንግዲህ የቻናሌ ቤተሰቦች ዛሬ ይዤላቸው የመጣሁትኝ እኚህን ቪዲዮዎች ነው። በእውነት እንደወደዳችኋቸው ተስፋ እያደረግኩኝ ዳግም በእውነት በሌላ ቪዲዮ በሌላ ስማርት የሆኑ ነገሮች የምከሰት ይሆናል። ታዲያ ይህንን ቪዲዮ ላይክ ማድረግ እንደገና ደግሞ ሀሳብ አስተያየቶቻችሁን ምን ይጨመር ምን ይቀነስ እንዴት ቢሆን ይሻላል የሚለውን ነገር በኮመንት ሴክሽን ላይ እንድታሰፍሩ ይሁን። ለዚህ የዩቲዩብ ቻናል አዲስ የምትሆኑ ሰዎች ካላችሁ እኛ ገና ጀማሪዎች ነን። ስለዚህ ሰብስክራይብ በማድረግ 1000 እንድታስገቡን ክፍያ እንዲጀመርልን እንድታደርጉን በጌታ ፍቅር እጠይቃችኋለሁ። ዳግም በሌላ ቪዲዮ በሌላ ፕሮግራሞች እስክንገናኝ መልካም ሳምንት መልካም ጊዜ ይሆንላችሁ። ወዳችኋለሁ። ብሩካን ናችሁ። እግዚአብሔር ያኮራል።